ሰብስክራይብ እንዳረሱ ተመልካቾቼ። ድርሹ ዳና ተከሰሰች። ድርሹ ዳና እንኳን ተከሰሰች ብዬ እንዳልል የሚያረገኝ አንደኛ ምጥ ላይ ያስተላለፍሽው ራስሽ ነሽ። ምጥ ላይ እኮ አንቺ ላይ የትም ማንም ኢትዮጵያዊ አድርጎት ማያውቀውን ነገር ታረጉና ከዛ ለእናንተ ደግሞ አስተያየት ሲሰጥ ወደ ክስ ወደ ምናምን መሮጥ ይሄ ተገቢ አይደለምና ድርሹ ዳና የምትከሰስበት ምክንያት ምን እንደሆነ አልገባኝም። እንደኔ ድርሹ ዳና ምንም አላጠፋችም። እግዚአብሔር በሚያውቀው ነው የምላችሁ። እስኪ ቪዲዮውን አይተን እንመለስ። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር። እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰራለች። በጣም ነው የሚገርመው። አይታችኋታል? ግን ሜካፓን ተሰርታ ምናምን ስታምጥ ራሱ ወለ ወጋ እውነት እንዴ ዋይ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም ነው መጮህ ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሹ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንዴ ዛሬ ታልቅስ ተዋት ባሌላ ረሳምና አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብጭን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያመጣለ በጣም የገረመኝ ላይቭ ምጥ ግን እናንተ እስቲ ምን ሐሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። ድርሹ ዳና እኮ ከራሷ አምጥታ ወይ ፈጥራ አይደለም ያወራችሁ። አንቺ ሚዲያ ላይ አውጥተሽ ምጥሽን ለፓብሊክ ካረክሽ በኋላ ሰው የተለያየ አስተያየት ይሰጣል። ስለዚህ ሰው የተለያየ አስተያየት እንዲሰጥ ፈልገሽ ነው አንቺ ላይቭ ላይ ምጥሽን ያስተላለፍሽው። ይሄ ደግሞ ከኢትዮጵያ ባህልም ከምንም ወጣ ያለ ነው። ወጣ ያለ ነገር እስከሰራሽ ድረስ ህዝቡም የራሱን አስተያየት ሲሰጥ ዝም ማለት አለብሽ። ምንም አይነት ነገር እዚህ ጋር ማውራት የለብሽም። ምክንያቱም ጥፋቱ ያንቺ ነው። ዮኒ ማኛ ልብ ካለሽ እኔን ክሰሽ ያለሽ አይደለ? ዮኒ ማኛ ላይ ለምን አልበረታሽም? ድርሹ ዳና ላይ ከምትበረቺ እስኪ አንዴ ደግሞ ዮኒ ማኛን እንስማው። ባሏማ ዝምባም ነው ሰው ነው እንዴ? ባልማ ቢሆን እንደወንድ ወንድ ቢሆንማ ያውቃል። አረ እንደዚህ አይነት ነገር ምን ያደርግልሻል ብሎ ያስተዋት ነበረ። ዝምባም እከክ ስለሆነ ነው። ወንድ አይደለም። ወንድ ቢሸትማ ሚስቱ እንደዛ እንደፈለገች ስትበላቀጥ ዝም አይል። የሷ የሀቢባ ባል ዝምባሞች ናቸው፣ ወንዶች አይደሉም። እንደፈለጉ ሲሆኑ ዝም ጸጥ ነው የሚሉት፣ አይተነፍሱም። ወንድማ ወንድ ነው። የኛ ሚስቶች ወጥተው ለምን አይበላቀጡም? የኛ ሚስቶች ወጥተው ለምን ቪዲዮ እየሰሩ የሆነ አይሉም? እኛ እኮ የሌላ ዜጋ ነው ላ ያገባ ሲበላቀጡ ለምን አታዩ? ያዙ ሊቀቁኝ ሲሉ ለምን አታዩ? ወንድም አይከበርበት ቤት ላይ እኔን ጠይቂኝ፣ እኔ እየረገጥኩሽ ደፋር እኔን እስቲ ባልሽ ይጠይቀኝ፣ አንቺ ጠይቂ ልቃሚ ቆሻሻ ልጅ አይቀር እናት ራሱ አትቀር እናት አትቀር አያት አትቀር ማርቀር እናንተ ቤት የማይሸቀልበት ማን አለ? እናንተ ቤት የማይሸቀልበት ዱቄታ በሙሉ ነው የምትሸቅሉበት። ልጅ እናት ልጆች አሉ፣ እናት አለች፣ አያት አለች፣ ባል አለ፣ ይሸቀልባቸዋል በሙሉ። ቄስ ቢመጣ ምን ቢመጣ ቪዲዮ ነው። የትም ቦታ ላይ ቢመጣ በቪዲዮ በቪው መሸቀል ነው ስራው። ማፈሪያ ዱቄታን በሉልኝ። ዮኒ ማኛ ብለዋል በይል እስቲ መልስ ለኔ ትመልስ። ቆሻሻ ድርሹዬ ይመችሽ እናቱ። አንቺ ቀልደሻል፣ እኔ ረግጫታለሁ። ማን ነው መከሰስ ያለበት? አንቺ ቀልደሻል ድርሹ። እኔ ዱቄታም እከክ ማፈሪያ ነሽ ብያታለሁ። መከሰስ ያለበት እኔ ነኝ አይደል?
እኔ አትከሰኝም። ቤተ ክርስቲያን ቢኬድ ምን ቢደረግ ሁሉ ነገር ድርሽዬ ይመችሽ እናቱ። ደደደ እንደዚህማ ቀልድ አናውቅም። ኢትዮጵያ ያሉትን በዚህ ደረጃ ማሸማቀቅ አይቻልም፣ አትችይ። ስለዚህ አሁንም እላለሁ እኔ አንቺ እከክ ማፈሪያ ነች ብዬሻለሁ። የሚፖሰትና የማይፖሰት ማታቂ ፋራ ሰገጤ ነች። ሰገጤ ፋራ እስከ ከፈሉሽ ድረስ ምንም አይነት ነገር ብትፖስቺ የማይሰቀጥጥሽ ሰው ነች። ለአንቺ ድፍን ኢትዮጵያዊ ተሸማቋል። ድፍን ኢትዮጵያዊ ነው ማወራሽ። ከሱ ብሶ አንቺ ከሳሾች፣ አንቺ ኢቢኤስን ይቅርታ አስጠያቂ አይወልሽ ተደራጅቶ ኢትዮጵያ ይሄ አካውንትሽን አዘግቶ እንዳይገላግልሽ እውነቱን ነው ማወራ። ድፍረትሽ ነው የገረመኝ። ጭራሽ ልታስፈራሪ ነውረኛ ነሽ በእውነት። ጭራሽ ማስጠንቀቂያ እኛ እንከሳለን ኢቢኤስን በራስሽ ቪዲዮ አንቺ በሰራሽው ምጥላውኜ ቪዲዮ ሜካፕ ተቀብታሽ ለገባሽው ለአንቺ እንዲያውም አልተሰደብሽም፣ እንዲያውም አልተነካሽም። ወሮ በላ እካክ ነሽ። ቆሻሻ በጣም ነው የሚያስጠኝ። ስለዚህ አሁንም ንገሩልኝ ማርዬ ገለመሌ ለምትባል ቆሻሻ አንቺ በለጠፍሽውና እዛ ስትቁላይ ምጥ ላይ እንደዛ አርገሽ የተነሳሽው ቪዲዮ ቆሻሻ ማንንም ምንም አያስተምርም። ምንድን ነው የምታስተምሪው? በዛ ከነ ልጆችሽ ነው ቲክታክ የምትለምኝበት። የምትፖስችው ቪዲዮ ምናምን ቲክታክ ይከፍላል በቪው። የኢትዮጵያ ሕዝብ ደግሞ ህፃናቶች ይወዳል። ያንን ስለሚወድ ምን ያደርጋል? ላይክ ያደርጋል፣ ይደጉል ይችላል፣ ምን ይላል። በዛ በደንብ ትሸቅላለች። ከሷ ብሶ አሁን ምን እያደረገች እከሳለሁ ያለኝን እኔ ይኸው በደንብ እየረገጥኩሽ ነው። እስቲ ክሰሽልኝ። አሜሪካን ሞዳት እስከ ጥግ ድረስ ሰው መርገጥ ትችላል። አቤት አሜሪካ ቺን ገነት የሆነች ሀገር በምንድን ነው ምክዛት? በምንድን ነው ምክዛት? አሜሪካ እርግጥ ወዳ እስክጠላ ማድረግ የምትችልበት ምርጥ ሀገር። አንዳንድ ሰው የራሱን ጥፋት ላለመቀበል የራሱን ስህተት ላለመቀበል የሚሄድበት ርቀት እኔ ግራ ነው የሚገባኝ። ሲጀመር ማን ነው አንቺን ላይቭ ላይ ምጣ አስተላልፍ ያለሽ? በግድ አላስገደዱሽ ወይ ባልሽ አልተቆጣሽም? ዮኒ እንዳለው ምንድነው አሁን እዚህ ጋር አሁን ድርሻዬ ዳናን መክሰስ ማለት ምን ማለት ነው እንዴ? እዚህ ጋር እኮ ላይቭ ላይ ያወጣሽው ሰው የፈለገውን ሐሳብ እንዲያንሸራሽር ፈልገሽ ነው። የተለየ ነገር ነው የፈጠርሽው። ምክንያቱም ኢትዮጵያ ውስጥ ማንም የትም ሆስፒታል እኔ እስከማውቀው ድረስ ላይቭ ላይ ምጡን ያስተላለፈ ማንም ወላጅ ማንም እናት የለምና አንቺ ያረግሽው ነገር ያው ትንሽ ወጣ ያለ ስለሆነ ዮኒ ማኛም የራሱን አስተያየት ሰጥቷል። ድርሻዬ ዳናም የራሷን፣ እኛም የራሳችንን አስተያየት እንሰጣለን። ስለዚህ ጥፋትሽን አምነሽ መቀበል ነው ወይ ዝም ማለት? በቃ ያስተላለፍሽው ነገር ጥሩ እንዳልሆነ አውቀሽ ዝም ጭጭ ማለት ነው እንጂ እንደዚህ ከሳችኋለሁ እንደዚህ ምናምን ፍርድ ቤት አይባልም፣ አይደረግም። ማንም አስገድዶሽ አይደለም ላይ ቢወጣሽው እና አንዳንድ ሰው የራሱን ጥፋት የራሱን ስህተት የራሱን ጉድለት ለመሸፈን የሚሄድበት ርቀት ደስ አይልም። እና ሰብስክራይብ እንዳረሱ ኬቢ ስማርት ነኝ። ሰላማችሁ ይብዛ።